ረጀለሲ ሰላም ነው አለሁል ታክሲ ላይ ተገናኘን በስንት ጊዜያችን በስማም እንዴት ነህ አለሁ ላንተ እንዴት ነህ ፍቅራችን በስማም አልቀነሰም ፍቅራችን ምንም አልቀነሰም እንዴት ነህ አንተ ሰላም አንተ ቤተሰብ እንዴት ሰላም ናቸው ይመስገን ሁሉ ሰላም አለሁ ስራ እንዴት ነው አሪፍ እየሰራህ ነው እየሞከርን ነው ቪው አይታይ ብራም እንደምትለው ጎርጊስ ከፍላል አይ አልከፈልኩም በል አንተ የራስህን ክፈል እኔ የራስህን ምንድነው ታለንት ካንተ በእንግሊዘኛ ሞቲቬሽናል ስፒቾች እንግሊዘኛ I don't care how good you are. I don't care how talented you are. I don't care how much you work on yourself. There are some times when things don't go right. There are some times that anything that can't happen will happen. Life happens. The unexpected, the uncalled for, the unintentional happens. We've been damaged emotionally, damaged spiritually. It must be the number in our bank account that is screaming, you are broke. You can break physically, you can break mentally, you can break in your heart. And all of that is going to leave a mark. And that mark could be a mark in your victory or a mark in your defeat. Even in your victory, even in your defeat, you're being watched. You're being protected. You might ask, by whom? By the undying, by the immortal God. ያልገባኝም ግን ጋድ ያልከው ዛሬማ በቃ ጉር ነው የምናፈለው። አንሶራ ያውቃለሁ ምን ስራዬ ነው የሚመሰቅ አይደል እንዴ? ይዙብን ኢትዮጵያን ካልቸር ያ is good it's good yeah it's good yeah አረቀስ እንዳንቀ እንዴ ሰተናል አይደል አንቀማ አንቀበል ምን አይነት አበላል ነው የምትበላው እስቲ ቀስ በል ስትወረውር እንዳፈነከታቸው ውስጥ ያሉት እንዲወጥ ምንድነው ልብላበት እንዴ ከስፖርታን ነው የመጣው እኔማ ዝም ብዬ ሳስበው እንዲያፉን ከፍቶ ፌስታል ይዞ የሚጠብቅ የራበው ጅብ ውስጥ ያለ ነው ይመስላል ምንድነው ሁሉ ጊዜ የምትገምቱት እንኩ አልበላም በቃ ኧረ በእናትህ እንደው አፈርሶን ብላለች ልጄ አንተ ሳትበላ እንዴት ልሆን ነው ወይ አንተ ወደዛ ቀበላለሁ ከፈለኩ እበላለሁ አርፈህ ትበላ እንደውም ብላ እንደውም እዚህ ቤት በጣም እየበደላችሁኝ ስለሆነ ውርቴን ድርሻዬን ነው ስጡኝ ያልከው በቃ አንተ አርጎብን በዛ ነቃነቃ አሬር አርገው ነበር እንጃ አንተ ግን አላልፍለት ያለ ሼፍ ምን ነው አንተ እቺ ትንሽ የስኳር ማንኪያውን አወካ ተጠመጣ በሱ እንቁላል ጠብሽ 15 ሰው ነበር ሳንዱች የሚበለው እኛ ቤት ስክስ በእናትህ እኛ አጋጠመኝ ልንገር አንዴ እንዲቅሜ ገብቼ ልፋዘር አንድ ሰው ሲድዘልስልኝ ምን ብሎት ነው አላሹን ታላመንክ ፈትሽን ብዬ በጥይት ያራራጠኝ አንዴ እንደዚህ በጀማ ጫካ ውስጥ እየቃመንኩ ነው የነፍ ፍየል አትመጣም አረ ጫትን ያገኘችው ፍየል ናት እንዴ ምናምን ብዬ ጠይቃታለሁ ምን ብትለኝ ጥሩ አራም ስዬ እኔ ራሱ ልጠይቅ አልጠይቅ እያልኩ ነው የጠየቀኝ ማናት አላለችኝ አንተ ስክስ በእናትህ እኔ አጋጠመኝ ልንገር እንዲሁ አንዴ እንዲቅሜ ገብቼ ለቤት ማዘር እስቲ ልጅ ቁንቁላ ጠበስተኝ ምን ብላ ጥሩ ነው ዶራን እንጂ ልጅ ነጣብሽ አንተ ቀለኛ ነህ ሰላም ነው እንደምን ለባል በግ እየሸለምን ነበር ለተቸገሩ ሰዎች እዚህ አካባቢ ላሉ ሰዎችና ግን አመጣጣችሁ ነው እቺ ነው ስጦታ እንደምትሰጠው እሺ አንተ እዚህ ሰፈር ነዋሪ ነህ እኔ አዎ እሺ እዚህ ሰፈር የምታውቃቸው ሰዎች ካሉ የተቸገሩ ስም ብትነግረኝ እስከና አባታቸው ለመመዝገብ በጣም ብዙ አለ የምታውቃቸው ስም እስኪ አንድ ሁለት ሶስት ሰው ንገረኝ እሺ ሙሉ ዓለም ታረቀኝ እሺ ሸዊት ታረቀኝ እና ኤልያስ ታረቀኝ አልተመሳሰለም ስም ያባታቸው ስም እህትና ወንድሞቼ ናቸው የተቸገረን ያልኩ እኮ እና ምንድነው በጣም እኮ የተቸገረን ነው አሁን እኮ እንደውም መንገድ ላይ ያገኘኝ ኮቴ እየፈለኩኝ ነበር የበኮቴ ኦሆ ከአንድ ቤት አንድ ሰው ነው እሺ ና ቤት ደግሞ ከገብቼ ካሳየው ደግሞ ያለ ነው ልቀት እና ለፍታችሁ ነው የምፈልጉት ነው እናንተ ያለ ነው ልቀት ሰጠኛል አልኩ እኮ እና ላሳየ እኔ አይወልና እዚሁ ከፈለክ ከዚሁ ሰድ ችግር የለም ግን ሌላ የምታውቀው ሰው ከአንድ ቤት አንድ ሰው ነው መውሰድ የሚችለው በቃ ሼል ያስተረቀኝ ነው በአንተ ስም በእኔ ስም ናሽታ ታወርደዋለና ምንድነው ሳሩና አጨዳ ነው እንደገባ ተረጋጉ ወይ ደግሞ ማጭድ ይስጡንና ታኬታችን ላይ አስራ ነው እንጮት ሲጀመር ሜዳው እኮ አጋድሏል እኮ አይደል እኛ ዳገት እነሱ ቁልቁለት ነው ስንጮት ነበር እኛ የመታነው ኳስ እኮ ማንንም ሳይነካው ተመልሶ መጥቶ ራሳችን ላይ ገብቶብን ምን አዎ እንደምታው ፀሐይ ነው አራጋቢ ሞቆት ለራሱ ባራገበ ቁጥር ዳኛው ኦፍሳይድ ሲነፋብን ነበር እናቱ ችግር የለውም እኔ አልስ ከኮርና የገባብንን ጎል ራሱ አይቷል
አራጋቢ ያሻማው ዳኛው ነው በቴስታ ገጭቶ ያገባው። ለምንድን ነው እሱስ ማይሻረው? ግን እኮ 7-2 ተሸንፎ አንድ ጎል ቢሻሩበት ምንም ለውጥ አይመጣም። ያመጣል። ለምንድን ነው የማያመጣው? ሊጎር የተሰጠብን እንኳን ሳይቷል። ተጫዋቹ ራሱ የታኬተው ክር ተፈቶ ራሱን ጠልፎ ጥሎ ነው ከ8 ፔናልቲ የተሰጠብን። ፔናልቲ ሲያስቆጥር ራሱ እኮ ተዋላለም እኮ አይደል? ለምንድን ነው እሱስ ማይታየው? ሲጀመር እኛ ጎል ሰፊ ነው። እነሱ በመቱ ቁጥር ይገባል፣ እኛ በመታን ቁጥር ግን አንግል ነው ሲገጭ የነበረው። ስንት ተጫዋች ነው የኔ አንግል ያጋጨው? አሁን እኮ እነዛ አንግል ያጋጩት ተጫዋቾች ራስ ሊበሉ ይሏል፣ ባጋጩት ማለት ነው። አንዱን ተጫዋች ራሱ ተነስታማ ሙቅ ልቀይር ስለው አሁን አጋጭተው ሊበሉ ራት ሄዷል ያልኩ ተጫዋቾች የሉ፣ የነሱን ራት ነው አማሙቁ ያቀረበ። ደግሞ አንድ ተጫዋች አለቀልክ ኮስቷል። በረኛ አንዱ ምንም አይነት ኳስ አይደለም። በዚህ ላይ ምን አስተያየት አሉት? እሱ እንኳን ያ ተጫዋች የሳተበት ምክንያት ለኔ ነግሮኛል። ትላንትና ሰርጉ ነበር፣ ሚስት አግብቷል። እንኳን ደስ አለ በሉት። በዚህ አጋጣሚ ዛሬ ድጋሜ ካገባ ሚስቱ ትፈተዋለች። በረኛዬ ደግሞ ምንም አይነት ኳስ ያላዳነበት ምክንያት አሳብ ያጠመዱበትን መረብ አምጥተው ጎል የወጠረውለት ምንም አይነት ኳስ ያላዳነበት ምክንያት ያ ሰው ሽታ ነው። በዛ ላይ የገጠምናቸው የሀገር ሽማግሌዎች ናቸው። አንድ ኳስ ብንመልስባቸው እኮ ይረግሙታል። እሱንም እኛ ለኛም ነው ጉዳቱ አይደል እንዴ? ግን ከቲሙ መባረሩስ ደግሞ እርግጥ ሆኗል። በዛ ላይ ምን አይነት ስሜት ተሰሙት? እሱስ እውነት ነው። በቃ ተባረር ያለው ግን ሲጀመር እኔ ከዚህ ቲም ጋር ከዚህ በኋላ መብራት ቢጠፋብኝ እንኳን አልቀጥልም። በቀጣይ ጊዜያት የተሻለ ቲም ይዤ በታክቲክ አንጬ በከተር ቀርጬ በጣም አሪፍ ስሎችን ጽያው ደሪ ላይ ማዘጋጀት ነው የምፈልገው። የኔ ሐሳብ እሱ። ጥሩ ሐሳብ። ስማ አንተ ለበዓል በገዛህ እንዴ? እኔ እኮ ትናንትና ገዛው። አረ እኔ እንኳን ዛሬ ነው ለመግዛት ያሰብኩት። ስንት አገኘ? 30,000 አትሰማም እንዴ? 30,000 እንዴት ከነሻጩ ነው እንዴ ገዛው? ማለቴ ስንት በግ ነው የገዛው? አንድ ነዋ። ስንት ገዛለሁ? ወይ ጉድ! በግ ከበላው ቆየው እንዴ? ምን አልከኝ? አይ እንትን ጾሙ ተፈቶ ነው እንዴ? ምን ረሳሁት ለማለት ነው። ነገ እኮ ነው ገና። ምን አለ ትንሽ ቢቆይ አንተ። እንዴት ሌላ የሚገባ ጾም የለም? ምን በዚህ ሁለት ቀጥለው ነው? አትቀልድ በእናትህ። የምትገዛ ከሆነ ላገዛዘህ። ኧረ ተወኝ እባክህ። ሲጀመር ታውቃለህ በግ የዱር እንስሳ ነው። ተው እንጂ መች ጀምሮ ነው እባክህ? ከተወደደ ጀምሮ ነው። ምን አልሰማህም? አይ ቅድም ምንድን ነው ታዲያ ዛሬ ነው የምገዛው ምናምን ስትል የነበረው? እኔ ሰው ተመሳስሎብህ እንዳይሆን። ሲጀመር ማለት ነው አለርጂ አለብኝ። በግ ስበላ ሁሉ ያስታውከኛል። እሱን ስትወው ሳስበው ዋጋው ነው አለርጂ የሆነብህ። ማለት ምን ለማለት ፈልገህ? አይ ተወው። እኔማ የምትበላ መስሎኝ ገዝቼ ሰርፕራይዝ ላደርግ ነበር። ምን በጉን? አዎ እበላለሁ እኮ። ተው እንጂ ልሙትልህ እበላለሁ። አሁን የዱር ነው እያልካል ነበር እንዴ? እና እኔ እኮ የዱር ነው የምበላው፣ የቤት አይመቸኝም። ኧረ እባክህ እኔ እየቀለድኩ ነው። ያመራል እንዴ በእናታችሁ። እሺ አበድረኝ። እንጀራ ልጋግር ነበር፣ ምጣዱ ተበላሽቷል። ምን ወንድ እንደሌለበት ቤት። እስቲ አንዳችሁ እባካችሁ። የኔ ልጅ አንተ ትቀለኛለህ። አዎ እውነቷን እኮ ነው። ምን አለ ሄደህ ብትሰራላት። አንድ ያለው ልጅ አንተ ነህ እዚህ ቤት አይደል? እኔ ኧረ እባካችሁ እናንተ ሰዎች አቀልዱ። ከመቼ ወዲህ ነው ኤሌክትሪክ ሰራተኛ ሆንኩት? ከመቼ ወዲህ ነው? እሺ ለወደ ሲሆን ግን ትችላለህ አይደል? የተጋገረውን እንጀራ ለመብላት ይሄ በጣም ከባድ ሪስክ ያለው ነገር ነው። እንደ ቀልድ አትዩት እባካችሁ። ማን ነው? ግቡ። እንዴት ዋላችሁ እዚህ ቤት? እንዴ ሚጢጥዬ ግቢ እስቲ ግቢ። እማዬ እንዳለችሽ 1-5 እንጀራ ላስፋ፣ የኛ ምጣድ ስለተበላሸብን ነው ብላ። አይ ምኑን ጋገራችሁት እባክሽ? ምጣዱ እኮ ተበላሽቷል የኛ። እኔ የሚል ስራ ላይ ብየው ነበር። ያው አልችልም ማለት እስቲ ባለሙያ ጠርተን ምናምን እናስተካክላለን። የኛንም የእናንተ ከመስመር ላይ እናንተ የተቋረጠው በቃ ከትራንስፈርመሩ ነው እሱ አውቄዋለሁ። አይ ምንም ችግር የለም ከትራንስፈርመሩ ነው። አሁኑን እመጣለሁ። በቃ መሰራትና እናዘጋጁ። ትራንስፈርመሩ ላይ ወጥቼ በቃ 5 ደቂቃ ማይፈጅብኝ ነካ አድርጌ እወርዳለሁ። አባዬ አንተ ኬዝ ምንድን ነበር ያልከኝ? የኔ ምጣድ ትንሽ ምጣድ ተበላሽታብኝ። ምንም ችግር የለም እንዳያሳስብህ። አሁን ገብቼ ፋር ይወጣል። እሺ እኔ ምን የኔ ልጅ ቆጣሪ አልመለስክም። እንዳታረፍት አልፈልግም፣ በእውነት አልፈልግም። ጎበዝ ነው። እኔ እኮ ነግሬያችኋለሁ። ይሄ ልጅ አንዳንዴ ሴጣኑ ሲነሳ ነው እንጂ እምቢ የሚለው የማይችለው ነገር የማይችለው እውነት ጋሺ እንዴ። እና አረ ወተት ቶሎ በሉ። ወይኔ አባት ተረፍክ። ወይኔ በኔ ጦስ ነው። በጣም ይቅርታ። አይዞህ። ደህና ነኝ። እናንተ ደህና ናችሁ? ምንድን ነው ቆይ የተፈጠረው ነገር እስቲ ንገረን። አባዬ ያልተረዳኸኝ ነገር ስራ። እኔ እንደዚህ ጥቃቅን ነገሮችን እኮ ስለማልሰራ ነው። እኔ ትልልቅ ፖል ላይ ምናምን ነው የኔ ፊልድ እዛ ላይ። ስልክ አንሳው አባዬ ቶሎ ብለህ አንሳው። እሺ እነግረዋለሁ። እሺ ማን ነው? ትራንስፈርመሩን ስራልን፣ መሰላሉን አቁመነዋል። ውጡበት በላቸው። ውጡበት። ስንት እርጥብ ይሆን? 5 እርጥብ ይሆን? እሺ በቃ አረ ለሁለት ጨርሷል። አረ ሺህ ዓመት አይኖርም። በቃ 5 ስፔሻል እርጥብ አድርጊልን ከሁለት ኮካ ጋር። መች እንደምንሞት ኬት ይታወቃል አንተ። አረ ችግር የለውም። ይምጣ በቃ።
አቺ መች ምራበድ እርጥ ነበር ባልገዛስ ምን ነው? አረ አንተ ሺህ ዓመት አይኖርም እኮ። አረ ሊኖርም ይችላል። በእናትህ እንዴ ቤት አገራሽ ባልገዛስ በእናትህ ዝም በል እሺ። ብሩን አምጣው። ያን ብር በላህ እንዴ? አሁን ቴሌጋብዝ ብላ እንዴ ወሰድክ? ሊሆንስ እና ታዲያ በሰው ብር ዝም ብለህ ትበላለህ? እንዴ አምጣው ብሩን